ብልጽግና ቆስጡን ያረረው የተቃጠለው እንዴት ሆነ ነው። እነ ኬሪያ ኢብራሂም አበላሽተውት ያለፉት ፕሮፓጋንዳ ወይም ይሄ የህዝብ ለህዝብ ግንኙነቱ እነሱ ሰብረውት የነበረውን ይሄን ስታተስ ኮ መቀጠል ነበረበት ነው እያለች ያለችው እሷ። እኔ የሰበርኩት በእኔ ዘመን የተሰበረው የኔ ጓዶች የእሷ ጓዶች ናቸው የሰበሩት። የእሷ ጓዶች እነማን ነበሩ? በሙሉ ከነ መለስ ጀምሮ ጓዶች። ካድሬ ነበረች እኮ መለስ በህይወት እያለ እዛው ካድሬ ነበረች እኮ ነበረች፣ ህወሓት ነበረች። ማዕከላዊ ኮሚቴ ላትሆን ትችላለች፣ ግን ካድሬ ነች፣ ህወሓት ነች። በዛን ሰዓት አንቺ የነበርሽበት ድርጅት ያበላሸው ነው። በኤርትራ ጉዳይ በኤርትራ በኩል ያለውም ያ ድርጅት ነው። እናስተካክለዋለን ብሎ የተነሳ ትውልድ ነው። ይሄ ትውልድ ለታሪክ የተፈጠረ ትውልድ ነው፣ እኔን ጨምሮ ይሄ ሚዲያ ጨምሮ። ቆሽትሽን የተቃጠልሽ ብልጽግና ሆይ ይገባናል። ይሄን መሰረት ያደረገ በጥላቻ መሰረት ያደረገ ግንኙነት ከሲዳማ እስከ ወላይታ፣ ከኒወር እስከ አኝዋክ፣ ከቤንሻንጉል እስከ ጉምዝ፣ አማራና ቅማንት እያለ ወሎና አማራና አፋር እያለ ትግራይና አማራ እያለ ኦሮሞና አማራ እያለ ደራ አካባቢ እንደዚህ ሆነ እየተባለ ሲዳማና ኦሮሞ እያለ ሲዳማና ወላይታ እያለ ስንት ዓመት ሲገዛ የነበረ በጥላቻ መሰረት አድርጎ ሲንቀሳቀስ የነበረ ድርጅት ወሽመጡ ስለተቆረጠ ነው። ለህዝብ አይደለም እኮ ጽምዶ ያሉት የምትይው። አሁን ፈልጊ ምን ይደረግ? ምንድን ነው እየተደረገ ያለው? አርሶ አደሩ ማን ነው? ብልጽግና ነው ያስገባው ወደ ቤቱ። የኢሮብ ህዝብ የዘላንበሳ ህዝብ ብልጽግና ነው ያስገባው ወደ ቤቱ። ማን ነው ያስገባው ወደ ቤቱ? ተኝቶ እያደረ ያለውን ይገለኛል፣ ይወስደኛል፣ ይገርፈኛል ብሎ ሳያስብ ሳይሸማቀቅ መከላከያ የማይጠብቀው ራሱን በራሱ ዘና ብሎ እየተጠበቀ ያለው ማን ያመጣ ውጤት መስልሻል? ጽምዶ ነው። የህዝብ ለህዝብ ግንኙነት ማለት እሱ ነው። ከህዝብ ለህዝብ ግንኙነት ያድጋል። ሌላው ህዝብ መሰረቱን ፋውንዴሽን ከተሰራ በኋላ ምንድነው የሚፈልገው? እኔ ህዝቡማ እንደዚህ ነው የሚፈልገው። ከዛ ፕሮቴክት እናድርገው ነው የሚመጣ። ከዛ በኋላ ፕሮቴክት እናድርገው ነው የሚመጣው። ጽምዶ እንደዛ ነው የሚመጣው። ጠብቁኝ ይላል ህዝቡ አለ፣ ጠብቁኝ ማለት ጀመረ። ስለዚህ አብረን ጠብቃለን የሚል ኃይል ደግሞ ይመጣል። ወዶ አይደለም እኮ መሰረቱ ናቹራል ነው። ናቹራል ፌኖሜኖን ነው ይሄ። ምንም የሚደበቅ አይደለም። አዲስ አበባና አስመራ የነበረው ግንኙነት እሱ በሚባልበት እዚህ አካባቢ የሚሊኒየም አዳራሽ የውሸት ነበር፣ ቅጥፈት ነበር፣ ጦርነት ነበር። አንቺ የነበርሽበት ድርጅት አንቺ ክደሹ የመጣሽው ተስፋዬ ዳባ ነው። ማን የሚባለው ጆሮዋ ላይ እኮ ነበር። ማን ነው ተስፋዬ ዳባ ነው። ዳባ ተስፋዬ ዳባ የሚባለው ሚኒስትር ዴኤታ የነበረ ኮሚኒኬሽን የፍትህ ቢሮ ነው ምናምን ፍትህ የምታውቁት ነው። አንድ ነውጠኛ ሰውዬ እሱን ያጋለጣት መኪና ውስጥ እያወሩ እየሄዱ ነው የተጋለጠው። ድምፅ የወጣው በእሷ ነው። አብይ እዚህ ጋር ጆሮዋ ላይ ስብሰባ እንትን ስታደርገን የታውቁታላችሁ። ያለባበሷ በህይወቴ የገረመኝ እሱ ነው። እንዴት አይታይም? እዚህ ጋር አለባበሷ ፀጉሩ አይታይም። እዚህ ጋር ነው ያደረገችው። ጠቅላላ ስብሰባቸው ምናምናቸው አብይ የሰማ ስብሰባ አቴንድ ያደርግ ነበር። እቺ ከሄሪያ እኮ የሰው ስብዕና እኮ ሰው ልጅ እኮ እንደዚህ በዚህ እኮ በህዝቡ ላይ አይጨክንም እኮ። እና ማንኝ ብላ ነው እዚህ ጋር የምትመጣው? የትግራይ ህዝብ ነገ ሰው ይበላ የምንለው ለዛ ነው። የትግራይ ህዝብ ቆሞ ልደታ ፍርድ ቤት የቆመችበት አይነት ሳይሆን ሌላ አይነት አቋቋም ፍርድ ቤት ይገትራታል። ጥርጥር የለውም። በወንጀል ሰርታ ስለሄደች ነው። ወንጀል ትግራይን ህዝብ አስበልታ፣ ትግራይን ህዝብ አነሳስታ፣ ጦርነት አብረው በቃ እየወሰኑ ራሳችን እንከላከላለን የትግራይ ወጣት ሆ እያለች ከዛ መጨረሻ ላፈ ብላ ወደ ብልጽግና የትግራይ ሚኒስትር አሳልፋ በመስጠትና እንደዚህ አይነት ፕሮፓጋንዳ እንትባል። ፕሮፌሰር መሐመድ ሐሰን ስለ ጽምዶ ክሊር አስቀመጡ። አሁን ፕሮፌሰር መሐመድ ነው ኬሪያኒ ስለ ጽምዶ መናገር የነበረባት። ዝም ብሎ ኖርማል ሰው ቢሆን ማለት ነው፣ ጤናማ ቢሆን ፕሮፌሰር መሐመድ እንዴት እንደገለጹት የትግራይና የኤርትራ ከዛ የተነሳ ሁሉንም ኢትዮጵያ የሚጠቅም ግንኙነት እየተፈጠረ ምክንያት ሆኗል ብሎ መቀጠል የለበትም። አዲስ ሀገር መገንባት አለብን ነው የሚለው ጽምዶ። በዛ በትግራይና በኤርትራ ጠረፍ ላይ ኦርዲነሪ ፒፕል ገበሬዎች ምኖች በጦርነቱ ምክንያት ተፈናቅለው ተሰቃይተው ምን ብሎ ያሉት አሁን ተመልሰው ያርሳሉ፣ በአብዛኛው ጊዜ ይጋባሉ፣ ዘመዳሞች ናቸው። ይሄ ጦርነት ዱብዳ ሆኖባቸው ትልቅ ጣጣ ላይ ወድቀዋል።
ስለዚህ ይሄ አዘን ኤግዛምፕል ተወስዶ በቀጠናው ላይ አንድ ጊዜ ችግር አጋጥመዋል፣ ተጋለናል፣ ተደባድበናል፣ ምናምን መቆም አለበት። አንድ ቦታ መቋጠር አለበት። ሰውነን መቀጠል አለብን። ዝም ብሎ አሽከር የሚሆኑ የውሸት ፕሮፓጋንዳ አዘጋጅተው ህዝብ የሚያደናብሩ ክፍሎች ናቸው። ጽምዶን የፈሩት ምንድን ነው? ህዝቦች እየተቀራረቡ ከመጡ አደጋ ነው ለኛ። እነሱ ከፋፍሎ መኖር ስለሚፈልጉ ነው። ይኸው እንደምታየውም አሁን አገሪቷም ያለችበት ሁኔታ ይሄ ነው። ስለዚህ በተቻለ መጠን የአብዬ ንክክ ወደምዬ ልክክ እያሉ የውሸት ፕሮፓጋንዳ ነው የሚያደርገው። እኔ ግን በአመለካከቴ በማነበው ስለ ኢትዮጵያ የዚህ ስርዓት ጉዳይ በጣም የተወሰነና ረጅምም አይሆንም። ይኸው ሱሪ አስፈታለው፣ ጫማ አስፈታለው ሲል ያለው የራሱ ጦር ነው። ሱሪ የሚፈታው የራሱ ኦፊሰሮች ነው። በአማራ ክልል የሚሞቱ አማራ በምስለኔ አልገዛም ብሎ ወስኗል። እኔን በደላላ አታስተዳድረኝም። ሌሎች ደላላነት የተቀበሉ ሊኖሩ ይችላሉ። እኛ ግን በደላላ አንገዛም። እኛ በመረጥናቸው ሰዎች ነው እንትን የምንለው ብለው ሶስተኛው ጀኔሬሽን ተነስተው ይሄው እያሸነፈው ነው ያለው። እኔ ለውጡን ኢትዮጵያ ውስጥ እንደሚመጣ ምንም ጥርጣሬ የለኝም። ቀጠናው ላይም ሰላም እንደሚመጣ ምንም ጥርጣሬ የለኝም። ሰዎች ነን፣ አቅላችንን መጠቀም አለብን። እንደ ኢትዮጵያ በየቦታ ስትሄድ እኮ እንደ ኢትዮጵያ የፈረሰ ሀገር የለም። ለምንድን ነው እነ ዩጋንዳ፣ ሌሎቹም እነ ታንዛኒያም፣ እነ ዛምቢያም፣ ቦትስዋናም ስትሄድ አንድ የሚጠይቁ ፋንዳሜንታል ጥያቄ አለ። ምን ነካችሁ? እብዶች ናቸው ወይ ብሎ ነው የሚጠይቁ። ፕሮፌሰሩ የተናገረው ፕሮፌሰር መሐመድ እብዶች ናቸው ወይ? እብዶች ናቸው ወይ? የመለስ ሀገር አይደለም ወይ? የፒአርኤፍ ሲያስተዳድረው የነበረው ሀገር አይደለም ወይ? ምን ነካቸው? ምስራቅ አፍሪካ በሙሉ የሚናገሩ እሱ ነው። አሁን ኬንያ ብትሄዱ ኢትዮጵያ ዲስኢንቴግሬትድ ነች አትመለስም ብሎ ኬንያውያን ፖለቲከኞች ያምናሉ። ተመልከቱ። ምን የሚባለው ኬንያ ሲቲዝን ቲቪ ምናምን የሚባሉ ትልልቅ ኢንፍሉዌንሻል እንትኖች አሉ። የሚተነተኑ ትንታኔዎች ተመልከተዋል። ኢትዮጵያ ከዚህ በኋላ የምትድን ሀገር አይደለችም። አብይ አህመድ የሚባለው ኦፒዶ በታትነዋታል። ዩጋንዳ ስትሄዱ እንደዛ ነው። ታንዛኒያ ፕሮፌሰር መሐመድ የተናገረው እኮ ምን ነካችሁ ነው የሚሉን። ታንዛኒያ ብንሄድ፣ ዩጋንዳ ብንሄድ፣ ቦትስዋና ብንሄድ እብዶች ናቸው ወይ? ምን ሆናችሁ 8 ዓመት ሙሉ ጦርነት ውስጥ የምትኖሩት ምንድነው የነካችሁ ይሉናል። ይሄ ነው እና ተስፋ አለኝ ኢትዮጵያ ወደ ቦታዋ ትመለሳለች። አማራ በደላላ አልተዳደርም ብሏል። እምቢ ብሏል። ደላላ ማለት ምንድን ነው? በምስሌ ላይ ነው። አንዴ ከፈለገ ኦፒዲ ያደርጓል። አሁን ምንድነው የሚባለው? ዶክተር አብዲ የሚባለው ከፈለገ ኦፒዲ ይሾመዋል፣ ከፈለገ ብአዴን ይሾመዋል። ለሁሉም ጋር በቃ ሂድ ይባላል። መንግስት ዘላለም መንግስት ዘላለም ነው የሚባለው ኮሚሽነሩ አዲስ አበባ አስቀምጠዋል፣ ከፈለገ ፌደራል ፖሊስ አስቀምጠዋል። ከዛ ሂድና አማራን ቀጥቅጠው ብሎ አማራ ክልል ይልኳል። በምስሌ ላይ አንተዳደርም። አረጋ ከበደ የሚባል በአማራ ፖለቲካ ተሰምቶ አያውቅም። ማንም የጥቃቅና አነስተኛ ቢሮ ኃላፊ የነበረ ከዛ ሄዶ ፕሬዚደንት አደረገው። ያልተገመተ ሰው። ከዛ አሁን የት አለ? አረጋ ከበደ ሚዲያ ላይ ይታያል። ይልቃል ከፋል የሚባለው የደብረ ማርቆስ ዩኒቨርሲቲ ፕሬዚደንት የነበሩ ሰውዬ አሉ። በህይወት መኖራቸው አይታወቅም። የሆነ ፓብሊክ ስፌር ላይ አይመጡ፣ ፓብሊክ ኤቨንት ላይ አይጋበዙ። እንደ ካሳይ ጨመዳ ተቀጥቷል። ቤት እንዲቀመጥ ካሳይ ጨመዳ ተቀጥቶ ነው። ያው ባለፈው ተናግሬ ያለው እዚህ ሚዲያ ላይ ተቀጥቶ ምንድን ነው ኦፒዲዮ ተጨቁነናል፣ ኦፒዲዮ እንደዚህ ሆነናል፣ የኦሮሞ ህዝብ እንደዚህ ሆነዋል፣ የኦሮሞ ህዝብ እንደዚህ ሆነዋል እያላችሁ ምንድን ነው ሁሌም ማማረር? እኔ ያለው መቼ የትኛው ስርዓት ነው እንደዚህ ያደረገው? እኔ ያለው አይደል እንዴ? በኃይለ ሥላሴ ጀምሮ እኔ ተወዳድሬ ምክትል መቶ አለቃነት ሐረር አካዳሚ ገብቼ ተወዳድሬ እንደማንም ኢትዮጵያዊ ተወዳድሬ ምክትል መቶ አለቃ አካዳሚ ገብቼ ተመርቄያለሁ። ከዛ በኋላ መቶ አለቃ ሻምበል እያልኩኝ እስከ ጀነራል ማዕረግ ደርሻለሁ። ከሁሉም ኢትዮጵያዊ ጋር እኩል ተወዳድሬ አንድም ቀን ኦሮሞ ሆኜ ተጎድቻለሁ ብዬ አስቤ አላውቅም። አሁን ስልጣናችሁ እጃችሁ ላይ ነው ያለው። ስልጣን ትላንት ስህተት ከሰራ አስተካክላችሁ ቀጥሉ እንጂ በትላንት እየቆዘማችሁ የትላንት እንደዚህ ሆነናል እያላችሁ አታወናብዱ ሲል ነው። ማንም ኤቨንት ላይ እንዳትጋብዙት ይሄን ሰው እየተባለ ማንም ኤቨንት ላይ አሁን ካሳይ ጨመዳ የተገኘበት ኤቨንት አስታውሱ። የለም ቅጣት ማለት ነው። ተጎድቻለሁ እያልክ መቆዘም አለብህ። ህዝብ ማነሳሳት አለብህ። ኦፒዲዮ የሚፈልገው እሱ ነው። እና የተወሰነ ትውልድ ዝም ብሎ እብድ ደግሞ ዩቲዩብ ላይ ይለቃል። ምን ችግር የለበትም። ዛሬ ነው ትናንት ወዲያ እግረኛው የሚባለው ልጅ
የመጣው አይታችሁታል። መከላከያ ነኝ ብሎ ዩኒፎርም ግጥም አድርጎ የመከላከያ ዩኒፎርም ካራቴ የመታ ስቱዲዮ ውስጥ ብርሃኑ ጁላ ያስረዋል። ይሄን አያስረውም። አለምሸት ደግፌ ይቀጣዋል አይቀጣውም? ፌዴራል ፖሊስ ይቀጣዋል አይቀጣውም? ባለ ጊዜ ማለት ይሄ ነው። የኦሮሞ ህዝብ አሰዳቢ ማለት ይሄ ነው። አሰዳቢ፣ ምቅ፣ አዋራጅ፣ ሼምፉል። በቃ እንደዚህ አይነት ሰዎችን ወደፊት የሚያመጣ እገሌ እገሌ ይሞታሉ የሚለው አንድ እብድም ያመጣል። ዩቲዩብ እኮ ሪፖርት እናድርገው ብሎ አንድ ሰው ሪፖርት ሊያደርጉት ነበር በደብዳቤ ወደ ዩቲዩብ። ይሄ ሶፎንያስ ነው ማን የሚባለው ልጅ ምን ያደርግለታል? እንጀራው ነው ዩቲዩብ፣ የእሱ እንጀራ ነው። ሰው እብድ ነው። እሱ ማወቅ ነበረበት። የዩቲዩብ ኮሚኒቲ ጋይድላይን የሚጥስ ነው። የዩቲዩብ ኮሚኒቲ ጋይድላይን የሚጥስ ነው። ዩቲዩብ ሪፖርት ቢደረግለት በኢሜል ተቆርጣ ያቺ እና በትርጉም ቢላክለት አውቶማቲካሊ ያጠፋል ዩቲዩብ አውቶማቲካሊ። ግን የዋ ነው፣ አንዳንዱ ሰው የዋ ነው። እንደዚህ አይነት ሰዎች እብዶች መሆኑ እና ልጁ ለእንጀራ ብሎ ሆን ብሎ ቫይራል እንዲወጣለት አድርጎ እንደነበር ይታወቃል። ግን ይሄ ምንድን ነው ፐርፐዙ? ብልጽግና ስራ ነው የሚሰራ። ጀዋር ይሞታል፣ እገሌ ይሞታል፣ እኔንም ገደለኝ፣ ደብረጽዮንም ሄዱ፣ ሁሉ ጠላቴ የሚላቸው በሙሉ አርከፍክፎ ይጨርሳቸው። ብልጽግና እንደዚህ ነው ፕሮፓጋንዳ የሚሰራው። ደግሞ ይሄ ሼም ምናምን ብሎ ነገር የለም። በአብይ ነው የወጡት በሙሉ ፕሮፌሰር መሐመድን ጨምር። በምስለና ልተዳደር የሚለው ይህንን ነው። ኦሮሚያ ክልል ያለውም አልሞትም አልገደልም፣ እንደዚህ በእኔ ስም እየሸቀጥክ አትኖርም ነው። አብይ የገጠመው ችግር እሱ ነው። ትግራይ አሁን ይሄ የወልቃይት ጉዳይ ምናምን ይባላል። የወልቃይት አሁን አሁን የወልቃይትና የአማራ ክልልና የትግራይ ክልል የወልቃይት ጉዳይ ሲሪየስ ጉዳይ አድርገው የሚይዙት ይመስላችኋል? አሁን የትግራይ ኃይሎች ቲፒኤልኤፍም እና አፋብን የወልቃይት ነው ራያ ጉዳይ ምናምን ብለው እንደ ሲሪየስ ጉዳይ የሚያነሱት ይመስላችኋል? ብልጽግና መጀመሪያ ይዞት የነበረው እዚህ ቴብል ላይ ያስቀምጦት የነበረ ፕላን ኤ፣ ፕላን ቢ፣ ፕላን የወልቃይት ብዙ ወልቃይቶችን እንፍጠር ነበር ያሰበው። እዚያ ደራ አንድ ወልቃይት ደራ፣ በሞያሌ አካባቢ ሞያሌ የሶማሌ ነው የኦሮሞ ነው እያለ አንድ አጀንዳ እዛ ላይም አንድ ወልቃይት እንፍጠር፣ ድሬዳዋ እንፍጠር። ድሬዳዋ እንዴት ነው የኦሮሞ ነው የሶማሌ ነው በሚለው አንድ እንፍጠር እና ህዝብ እያጋጨ የተለያዩ ወልቃይቶችን ወልቃይት ይገባቸዋል የግጭት ቦታዎችን እንፍጠር ነው አስቦ የነበረው። እና እቺ አንድ ሚላት የነበረች ምዕራብ ትግራይ ወልቃይት እሱ የሚለው እንዲሁ እንደ ቅቤ ቀለጠች። ለትግራይም አሁን ዝም ብዬ ነው የምነግራችሁ። አሁን ያለው ጉዳይ ከወልቃይት በላይ ነው። ጥያቄ የትግራይ ጉዳይ ከወልቃይት በላይ ነው። የአማራ ጉዳይ የወልቃይት ጉዳይ አይደለም። ምንም ጉዳይም የላቸውም እዛ ላይ ጉዳይም የላቸው። ከወልቃይት በላይ ነው። ብልጽግና ይዟት የነበረ ጆከር ነች። ከጆከርነት ወጥታለች። ብልጽግና ያስቀመጣቸው የወልቃይት ጆከሮች በሙሉ ቀልጧል፣ ተወግዷል። ፕሮፌሰር መሐመድ አንድ እንጨምር። ይሄ በደንብ ልብ ብለው አብረው መስራት እንዳለባቸው አምነው የጽምዶ ጉዳይ የትግራይና የአማራ ጽምዶ መሰረቱ የጣለ ለሌሎች ኢትዮጵያውያን የሚተርፍ ብዙ ነገሮች እያስመዘገበ እንዳለ እና ይሄ ጽምዶ ማለት የሰሜናውያን ነው የአቢሲኒያ ነው የሚለው ናሬቲቭ ይዞት የነበረው ብልጽግና ደግሞ ተሰብሮ ሆላ እኔ እኮ አለሁበት፣ እኔ እኮ የጽምዶ አካል ነኝ፣ እኔ እኮ የኢትዮጵያውያን ኃይሎች አካል ነኝ፣ ኢትዮጵያ ትመለከተዋለች፣ ኢትዮጵያ ትመለከተዋለች እኔም ብሎ አፈረሰው ይላል። የፕሮፌሰሩ አጭር ነች አንድ በዚህ ጽምዶ ስትገባ አማራ የትግራይ ህዝብ ጠላት አይደለም፣ ትግራይ ደግሞ የአማራ ህዝብ ጠላት አይደለም። ይሄም ያነጋግረን የወልቃይት ጸገዴ ምናምን አብይ መጀመሪያ ያስቀመጣቸው ፕሮግራም ምንድን ነው? ወልቃይት ጸገዴን ካርድ እንደ ጆከር ይዤ አማራንና ትግሬን አስደልቃለሁ የሚል ካርድ ነበር። ሲፈልግ ለአማሮች እመልሳለሁ ይላል፣ ሲፈልግ ለትግራይ እመልሳለሁ ይላል። እነዚህን እንደዚህ እየተጋጩ ሰሜኖች እንደዚህ እንትን እያልኩ አሽከርክሬ እገዛለሁ የሚል የእሱ ፍልስፍና ነበር። አሁን ሰሜኖች እየተቀራረቡ መጡ። ሰዎች ናቸው፣ ማሰብ ይችላሉ። እንደማንም ሰው ደግሞ ጥቅማቸውን ያውቃሉ። ስለዚህ ሰሜኖች እየተቀራረቡ እየተነጋገሩ ሲመጡ በጽምዶ አሁን ደግሞ ለኦሮሞቹ የሚደረገው ፕሮፓጋንዳ ሰሜኖች መጥተው ሊገዙህ ነው፣ ወደ ባሪያነት ሊመልሱ ነው በሚል ፕሮፓጋንዳ ደግሞ አደረገ። አሁን በሶስተኛው ፖይንት የመጣበት ደግሞ ኖ
ሰሜንም ደቡብም አይደለም፣ የተጨቆኑ ክፍሎች ናቸው አንድ ላይ እየመጡ ያሉት። ከነሱም አንዱ አንተ የምትጨፈጭፋቸው ኦሮሞች እና ለኦሮሞ እታገላለሁ የሚል ክፍል ኦላም የጽምዶ አባል ነው ብሎ መልስ የሰጡት። ስለዚህ ነው ከእንቅልፋቸው የሚባንኑት። የአፋርም ክፍል አለ በዚህ ጽምዶ፣ አልፎም ተሸጋግሮ የደቡቡም የሶማሌውም እንዳውም አለበት። ስለዚህ እኛ የምንፈልገው እንዳልኩህ ነው፣ ሰላም እንፈልጋለን፣ ስርዓት ያለው መንግስት እንፈልጋለን። እነዚህ ወጣቶች የሚታገሉት ሁሉ መጥተው በሰፊው ተመካክረው ይህንን ስርዓት ከገለበጡ በኋላ ሰፋ ያለ ሽግግር መንግስት ተቋቁመው ማንም ሳይወገድ እኔ ይገባኛል የሚል ኢትዮጵያዊ ሁሉ መጥቶ ተነጋግረው ተወያይቶ ምን ብሎ የፈለጉትን ህገ መንግስት ጽፈው ወደፊት የሚራመዱበትን እንትን አለ። ኢትዮጵያ ከተረጋጋች ወደ አቅል ያለው አይነት የፖለቲካ ስርዓት ከተመለሰች ቀጠናውም ይረጋጋል። ጽምዶ እኮ ደግሞ ቀጠናዊ ነው። ታንኪዩ። ጽምዶ ቀጠናዊ ነው። የአንድ አካባቢ ጽምዶ ሲባል ብዙ ጊዜ አሶሺየት የሚያደርጉት ትግርኛም ስለሆነ ጥማድ በሉት፣ ጽምዶ በሉት፣ ጥማዲ በሉት በአፋን ኦሮሞ ወይ በአረብኛም ግለጹት፣ በሶማልኛም ያው ነው። ትብብር ነው፣ አንድነት ነው፣ የህዝቦች መቀራረብ ነው፣ ኢንጌጅመንት የፓብሊክ ኢንጌጅመንት ነው። ይሄ ነገር እሱ ጽምዶ ነው የሚለው። ወታደራዊ ትብብር በሉት በጽምዶ እንደዛ አይደለም። ጽምዶ የህዝብ ኢንጌጅመንት ፎር ፒስ ነው። ወታደራዊ ትብብር ሌላ ነው። ሚሊተሪ አሊያንስ ነው፣ ሌላ ቻፕተር ውስጥ ነው ያለው። እሱ ከኢትዮጵያ ኃይሎች ጋር እንተባበራለን። የጽምዶ አካል ናቸው እኛ የጽምዶ ምናምን አለው። ግን የወታደራዊ የኢትዮጵያ ጉዳዮች አንድ አካል ነን ለኢትዮጵያ ብለው ከሚታገሉ አንድ አካል ነን ብለው ሰብታችኋል። ሰሞኑ ተፈራ ማሞም ጀነራል ተፈራ ማሞ ዘመነ ካሴም ሲገልጸው የነበረ የኢትዮጵያ አካል ነን፣ በኢትዮጵያ ትብብር ጉዳይ አብረን እንሰራለን ብሏል። ያው መድገም እንዳይሆንብኝ ማሞ ምህረቱ አንድ ጉዳይ አለን። ማሞ ምህረቱ የኢትዮጵያን ባለስልጣናት ተምሳሌት ነው። ኢትዮጵያ እያስመሰሉ ነው የሚኖሩት የኢትዮጵያ ብልጽግናዎች። ማሞ ምህረቱ የኢትዮጵያ ቁልፍ ሰው፣ ኢትዮጵያን ከገደሉት ሰዎች አንዱ ነው። ገንዞ ቁጭ ያረጋት እሱ ነው። እውቀት አለኝ ብሎ በእውቀት አይታማም። እውነት ነው፣ እውቀት አይታማም። ማሞ ምህረቱ ጥሩ ትምህርት ቤት ተምሯል። በኢንተርናሽናል ኤክስፔሪንስም IMF ወርልድ ባንክ እያለ የሆነ ኢትዮጵያም የሆነች ተቋም ይሰራ ነበር። አድቫይዘር ምናምን ሆኖ መጥቶ ነበር። ወደ አብይ ኤክስፔሪንስ አግኝቶ ነበር። ኢትዮጵያ እየሞተች ስለነበረች አንድ ሺህ ብር ለቆዳ ምናምን እንትን ለመክፈት ክሬዲት እንትን ለመክፈት አጣናል። በ2 ዓመት ይፈጅብን ነበር። $1,000 አጣው ነበር ሀገሪቱ አለ። ባለሀብቶች ምንም ኢምፖርት ማድረግ አቃታቸው። በምን ምክንያት? በትግራይ ጦርነት ምክንያት። ሂመንሽ እንዴት የትግራይ ጦርነት ነው ኢትዮጵያን የገደለው አለ። የበላው ኢኮኖሚ በላው፣ ቅርጥፍጥፍ አድርጎ በላው አለ። የድሮና ያሁኑ አሁን ይሄ የድሮ ናፋቂ የሆኑ ቁጭ አለ። የኢትዮጵያ ጀነራሎችም እንደዛ ነው። አይ የድሮ ዘመን፣ አይ የድሮ እንደዚህ ነበርኩ ምናምን እያሉ የድሮ አለቆቻቸው ወይ የድሮ ጓደኞቻቸው TDF ውስጥ ያሉ ጋር ከነሱ ጋር ነው እነሱ ትዝ ይላቸዋል። መከላከያ ውስጥ ሆነ አይ የኢህአዴግ ዘመን የነበረ ስለ ሰላም አስከባሪ መሄድ፣ እኔ ዳርፉር ሄዳለሁ፣ ጁባ ሄዳለሁ፣ ወይ ሶማሊያ ሄዳለሁ፣ ለሰላም አስከባሪ ስንት ገንዘብ ሜክ አድርጌ መጥቼ የት አካባቢ ቤት ገነባለሁ፣ ስለ ማስተር ስለ PhD መማር ነበር የሚያስበው የኢትዮጵያ መከላከያ ሰራዊት። ስለዛ ነበር የሚያስበው። ስኮላርሽፕ የሆነ ቦታ ሄዳለሁ። አሁን ስኮላርሽፕ ወደ ጦርነት ነው። የት ይደርሰኛል? ፋኖ ነው የሚገለኝ፣ ጁንታ ነው የሚገለኝ፣ ኦላ ነው የሚገለኝ፣ ይሄ ፋኖ እንትን ነው የሚገለኝ እያለ ያው ገዳይ ሲያማርጥ የሚውል ነው አሁን መከላከያ ጀነራሎች። እና ማሞ ምህረቱ ሚዲያ ላይ ስንወቅሰው የነበረ በሙሉ የብልጽግና ጉድ ስንወቅሰው የነበረ በራሱ አንደበት ቁጭ አድርጎ ባለፈው በእንግሊዝኛ ያደረገው ቃለ መጠይቅ ብዙዎችን አስደንግጧል። የኢትዮጵያ ባለስልጣናት አንድ ከስልጣን ሲወገዱ እውነታውን መናገር የሚጀምሩት የኢትዮጵያ ጀነራሎችም እንደዛ ነው። አሁን ስለ ቅማል ምናምን ቅማል መቅመል የለመደ መራብ የለመደ ሲል ነበረ ብርሃኑ አብይ አህመድ ባለ ፓርላማ ላይ ቶኪንግ እስከ 1983 የነበረው የ17 ዓመት ትግል ነው ወይ የሻዕቢያ ትግል የ30 ዓመት ነው። ኮንጎ ጫማ ያደረገ ፕላስቲክ ያደረገ ይላል። ኮንጎ ጫማ እኮ የትግል ሲምቦል እኮ ነው። በትግራይ እኮ አቅም እንዴ! ኤርትራ እኮ የትግል ሲምቦል እኮ ነው። ኤርትራ ግመል የትግል ሲምቦል ነው። ትግራይ ማን የሚባለው ፈረስ አለ። ያው የሀዲያ ልጅ ዩቲዩብ ላይ ያለው አይነት ማለት ነው።
ስሙ ተመሳሳይ ማነው ስሙ እሱ አለ 50 አለቃ ነው ማዕረግ የሰጠችው ህወሓት 50 አለቃ ነው አለ። ሰማዕታት ሐውልት ሄዳችሁ ታዩታላችሁ። በቅሎ አለ ትግራይ ታጋይ ነው። ኮንጎ ጫማ የትግል ምልክት ነው። ኤርትራ ዘፈን አለ ሽዳ ካሳይ በረ ዘፈን አለው። ካሳይ በረ ዘፋኝ ድምፃዊ ካሳይ በረ ሽዳ ማለት ኮንጎ ጫማ ማለት ነው። እዚህ ጋር አድርጎ መድረክ አስመራ ስቴዲየም ላይ የዘፈነው ዘፈን አለ። ድሮ ትግል የትግል ምልክት ነው። ይቀልዳል። ፓርላማ ለምትቀልድበት አይደለም።